ካገባው 8 ወሬ ነው ማርገዝ አልቻልኩም መፍትሄው ምንድነው ይላል ዶክተር ሸምሴ ነኝ። በዚህ ቪዲዮ 5 ለማርገዝ እንድትችሉ የሚረዳችሁ ነገሮች እነግራችኋለሁ። እስከ መጨረሻው ተከታተሉኝ። የመጀመሪያው ነው በጣም አስፈላጊው ነገር ፕሪኮንሴፕሽን ኬር ወይም ደግሞ ከማርገዝ በፊት ምርመራ ማድረግ ነው። ይሄ ለምን ይጠቅማል መሰላችሁ? ህመሞች ካሉ ለምሳሌ የደም ማነስ ካለ፣ የቫይታሚን እጥረቶች ካሉ፣ ግፊት ካለ፣ ስኳር ካለ፣ ጭንቀት ካለ፣ የተለያዩ ነገሮች ካሉ ኦፕቲማይዝ መደረግ አለባቸው ወይም ደግሞ እነዛ በቁጥጥር ስር መዋል አለባቸው። አንደኛ የሚጠቅመው ይሄ ነው። ስለዚህ ፕሪኮንሴፕሽን ኬር ወይም ቅድመ እርግዝና ምርመራ የማህጸንና ጽንስ ሐኪም ጋር ቀርቦ ማድረግ ተመራጭ ነው። አንደኛው ይሄ ነው። በሁለተኛ ደረጃ ፕሪናታል ቫይታሚን መውሰድ ወይም ደግሞ ከማርገዛችሁ በፊት እና ካረገዛችሁ ከመውለዳችሁ በፊት መውሰድ ያለባችሁ ቫይታሚኖች አሉ። በተለይ በውስጣቸው ቫይታሚን B9 ወይም በተለምዶ ፎሊክ አሲድ የሚባለውን መውሰድ ያስፈልጋል ማለት ነው። ምክንያቱም ፎሊክ አሲድ ማርገዛችሁን እንኳን እርግጠኛ በማትሆኑበት ሰዓት የአፈጣጠር ችግር ጽንሱ እንዳይኖረው፣ ውርጃ እንዳይገጥም፣ ጀርባው ላይ ችግር እንዳይኖር፣ ጭንቅላቱ ላይ ችግር እንዳይኖር ያደርጋልና የፎሊክ አሲድ መጠኑ ከ0.4 ሚሊግራም በላይ ወይም ከ400 ማይክሮግራም በላይ የሆነ ፕሪናታል ቫይታሚን መውሰድ ያስፈልጋል ማለት ነው። በሶስተኛ ደረጃ ደግሞ የወር አበባችሁን ማወቅ፣ የወር አበባችሁ በየስንት ቀኑ ይመጣል፣ ስንት ቀን ይፈሳል የሚለውን በደንብ ማወቅ እንቁላል የሚለቀቅበትን ጊዜ ወይም ወቅት ለመለየት ይረዳችኋል። ስለዚህ የወር አበባችሁን በደንብ መከታተል፣ በየስንት ቀኑ ነው የሚመጣው፣ ሲመጣ ስንት ቀን ይቆያል የሚለውን ማወቅ ይረዳል። ከዛ የወር አበባው መሀል አካባቢ ግንኙነት በደንብ ማድረግ ነው። በተለይ ግን በቂ ግንኙነት በሳምንት ከ3 እስከ 5 ቀን ማድረግ ያስፈልጋል። ወይም በጣም ተመራጩ 1 ቀን እየዘለላችሁ ግንኙነት ማድረግ ነው። ከወር አበባ ውጪ ባለችው ጊዜ 1 ቀን እየዘለላችሁ ግንኙነት ማድረግ ነው። ምክንያቱም ስፐርም እስከ 5 ቀንም የሴቷ ማህጸን ላይ ሊቆይ ይችላል። ስለዚህ የግድ በየቀኑ ማድረግ አያስፈልግም። አንዳንድ ቀን እየዘለላችሁ ማድረግ ይቻላል። ቻንሱን ይጨምረዋል ማለት ነው። በአራተኛ ደረጃ ደግሞ የቡና አጠቃቀማችሁን ማየትና መቀነስ ነው። ቡና ከ200 ሚሊግራም በላይ በቀን እንድትጠጡ አይመከርም ማለት ነው። ቡናን መቀነስ ያስፈልጋል። በእኛ ሀገር 1 ሲኒ ቡና ስንት ሚሊግራም ነው የሚይዘው የሚለው ብዙም የሚታወቅ አይደለም። በፈረንጆቹ ተለቅ ያለ ነው። ስለዚህ ቢያንስ ከ2 ሲኒ በላይ ቡና ባትጠጡ ይመከራል ማለት ነው። ይሄንን ማድረግ የማርገዝ እድላችሁን ይጨምራል። ሌላ ደግሞ በአምስተኛ ደረጃ ጭንቀት ካለ ጭንቀት መቀነስ ያስፈልጋል። ጭንቀት በተለያየ መልኩ ሰው ይቀንሳል። ስፖርት መስራት ለምሳሌ ጭንቀት ለመቀነስ ይረዳል፣ ክብደትን ለማስተካከል ይረዳል፣ እንደዚሁ ለማርገዝም ይረዳል ማለት ነው። ስፖርትን በተመለከተ በጣም ረጅም ሰዓትና ከፍተኛ ስፖርት መስራትም አይፈለግም፣ ዝም ማለትም አያስፈልግም። መሀል ላይ ነው ጥሩ ሞዴሬት ኤክሰርሳይዝ የሚባለው ነው። በየቀኑ ፈጠን ያለ እርምጃ ለ30 ደቂቃ ያህል መሄድ፣ መዋኘት፣ ቅርጽን ደግሞ ክብደትን ሜንቴን ማድረግ ኖርማል ሜንቴን ማድረግ ያስፈልጋል። ከዛ በተጨማሪ እንደ ቲፕ ደግሞ አልኮል፣ ሲጋራ፣ ጫት ካለ እነዚህን ማስወገድ ያስፈልጋል ማለት ነው። በእንደዚህ ሙከራ አድርጋችሁ ነገር ግን ካልተሳካላችሁ ሐኪም ጋር ቀርባችሁ ምንነቱን መንስኤውን ተለይቶ ተመርምራችሁ ደግሞ መታከም ይቻላል።